ወደ አሜሪካን የሚገቡ ሰዎች በሙሉ እንደዚህ አይነት ስታንዳርድ ላይ ያሉ ከፍተኛ የኑሮ ደረጃ ያላቸው ከሆኑ who is going to cover those jobs? ማን ነው እነኚህን የስራ ዘርፎች የሚሸፍነው? ዶናልድ ትራምፕስ ይህንን ጉዳይ በተመለከተ ምን ሲሉ ተደምጠዋል? እውነት አሁን ዩናይትድ ስቴትስ ያለችበት ሁኔታ አይደለም $1 ሚሊዮን ተከፍሎበት ወይም ደግሞ $2 ሚሊዮን ተከፍሎበት በነፃ ስለመሄድ የሚጋብዝ ሁኔታ ነው ወይስ ያለው? For $5 million, this could be yours. That was the first of the cards. You know what that card is? Gold card. Gold card. The Trump card, gold card. Who's the first buyer? Me. I'm the first. I don't know, but I'm the first buyer. $1 ሚሊዮን ካላችሁ ወደ አሜሪካን ሀገር ገብታችሁ ቋሚ የመኖሪያ ፍቃድ ተሰጥቷችሁ ከ5 ዓመት በኋላ ደግሞ ዜጋ የምትሆኑበት እድል ተመቻችቶላችኋል እያልን ይገኛል የዶናልድ ትራምፕ አድሚኒስትሬሽን። እንደሚታወሰው በወርሃ መስከረም 2025 ዶናልድ ትራምፕ ይህንን ካርድ አስተዋውቀው ነበረ። ታዲያ በወቅቱ ይህንን ካርድ ሲያስተዋውቁ ካርዱን ለማግኘት $5 ሚሊዮን እንደሚያስፈልግ ነበር የሚታወቀው። ዶናልድ ትራምፕ እንግዲህ ያቀረበውን ይህንን ፕሮፖዛል ከጊዜ በኋላ በማስተካከል ማሻሻያ በማድረግ ከትላንት በስቲያ ሮብ ዕለት ላውንች አድርገውታል። ታዲያ ያደረጉት ማሻሻያ ምንድነው? $5 ሚሊዮን የነበረው የጎልድ ካርድ ዋጋ ወደ $1 ሚሊዮን ዝቅ እንዲል አድርገዋል። ከዛም በተጨማሪ $15,000 የፕሮሰሲንግ ፊ ወይም ደግሞ የማስፈጸሚያ ክፍያ በመክፈል ይህንን ጎልድ ካርድ ማግኘት እንደሚቻልና ከትላንትና ዲሰምበር 11 ጀምሮ ኦፊሻሊ ለህዝብ ክፍት መሆኑን ዶናልድ ትራምፕ አብስረዋል። አድምጠናቸው እንመለስ። We've just launched the Trump Gold Card. About 30 minutes from now, the site goes up and all funds go to the United States government. It could be a tremendous amount of money. It'll also be able to have people like this keep, as an example, just one example, there are a lot of examples, people just buying them. It's somewhat like a green card, but with big advantages over a green card. እንዳደመጣችሁት ነው ዶናልድ ትራምፕ እንግዲህ በስማቸው የሰየሙት ጎልድ ካርድ ወይም ደግሞ ትራምፕ ካርድ የተባለው ይህ ካርድ እንግዲህ በአሜሪካን ሀገር እንድትኖሩ የሚያደርግ ፐርማነንትሊ ሪዛይድ እንድታደርጉ በቋሚነት ለመኖር የሚያስችልና 5 ዓመት ደግሞ የሚጠበቅባችሁን እያደረጋችሁ በአሜሪካን ሀገር ከቆያችሁ ሲቲዝን ለመሆን የሚያስችል የካርድ አይነት ነው። እንግዲህ ዶናልድ ትራምፕ እንዳስተዋወቁት ከሆነ በገቨርንመንቱ ዌብሳይት ወይም ደግሞ በመንግስት ዌብሳይት trumpcard.gov በሚለው ዌብሳይት በመግባት ማንኛውም ሰው አፕላይ ማድረግ እንደሚችልና ኢሚግሬሽን ፕሮሰሱን ከጨረሰ በኋላ አሜሪካን መግባት እንደሚቻል አስተዋውቀዋል። ይህ ብቻ አይደለም፣ ኢንዲቪጁዋሎች ወይም ደግሞ ግለሰቦች ይህንን ማድረግ ካልቻሉ ካምፓኒዎች ወይም ደግሞ ኮርፖሬቶች ስፖንሰር አድርገዋቸው ግለሰቦችን ወደ አሜሪካን ሀገር እንዲገቡ ማድረግ ይችላሉ። ለየት የሚለው ምንድነው? እነዚህ ኮርፖሬቶች ወይም ደግሞ እነዚህ ካምፓኒዎች ግለሰቦችን ወደ አሜሪካን ሀገር ሲያስገቡ የሚጠበቅባቸው ክፍያ $2 ሚሊዮን ይሆናል። እነኚህ ግለሰቦች ወደ አሜሪካን ሀገር ገብተው 5 ዓመት ከቆዩ በኋላ በናቹራላይዜሽን ፕሮሰስ ልክ እንደ ሌሎቹ የቪዛ አይነቶች እንግዲህ የናቹራላይዜሽን ፕሮሰስ ተደርጎ ያ ግለሰብ ሲቲዝን መሆን የሚችልበት እድል አለ ማለት ነው። እዚህ ጋር ታዲያ አንድ ልብ ልንል የሚገባው ጉዳይ በዚህ ጎልድ ካርድ የሚገቡ ሰዎች ኦብቪየስሊ በጣም ባለጸጎችና ባለ ሀብቶች ናቸው። እኔ በግሌ የሚታየኝ አንድ ጉዳይ አለ። ምናልባት ብዙዎቻችሁ ሼር የምታደርጉት ወይም ደግሞ የምትጋሩት ሐሳብ ይሆናል ብዬ አስባለሁ። እሱ ምንድነው? በዩናይትድ ስቴትስ እንግዲህ በዚህ ሰዓት የሚያስፈልጋት ባለጸጋ ወይም ደግሞ ባለሀብት አይመስለኝም። ፐርሰናሊ የኔ ኦፒኒየን ነው። ይልቁን በአሜሪካን ሀገር በጣም ዲማንድ ያለው ወይም ደግሞ በጣም ፍላጎት ያለው መስራት የሚችል የሰው ኃይል ነው። ይህን ደግሞ እንግዲህ ከዚህ ቀደም አሜሪካ ስታደርግ የነበረው ፕሮሰስ እንደ ዲቪ ሎተሪ እና ሌሎች በአሳይለም ሊሆን ይችላል፣ እንዲሁም ደግሞ በሌሎች ፕሮሰሶች ግለሰቦች ወደ አሜሪካን ሀገር እየገቡ ያልኳችሁን ዲማንድ ወይም ደግሞ ያልኳችሁን የስራ ክፍተት መሙላት የሚችል ኃይል ይገባ ነበር። እንግዲህ ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት እጅግ በጣም በበርካታ መንገዶች ከተለያዩ አገራት ዜጎች እየገቡ በአሜሪካን ሀገር ያለውን የሌበር ክፍተት ወይም ደግሞ የሰራተኛ ኃይል ክፍተት ይሞሉ ነበረ። እንደዛም ሆኖ ግን እንደምንሰማው ከሆነና ባለኝ መረጃ ካምፓኒዎችና የተለያዩ ቀጣሪዎች የሚፈልጉትን ያክል የሰው ኃይል እንደሌላቸውና እንደሚያስፈልጋቸው ነው። ነገር ግን በተቃራኒው እንግዲህ እየተመለከትን የምንገኘው ዶናልድ ትራምፕ በአሁኑ ሰዓት ወደ አሜሪካን ሀገር እንዲገቡ እየፈቀዱ ያሉት ባለጸጎችንና ባለሀብቶች ነው። አሜሪካ ደግሞ እንደነገርኳችሁ ከፍተኛ የሆነ የሰው ኃይል ክፍተት አለ። ያ ማለት ምንድነው? ዝቅተኛ ሌበር ፎርስ ያስፈልጋል። ይህንን ሲያደርግ ታዲያ አሜሪካን ከፍተኛ የሆነ ሪስክ ውስጥ እየከተታት እንደሆነ በግሌ አስባለሁ። ለምንድነው? በአሁኑ ሰዓት እንደሚታወቀው ዶናልድ ትራምፕ በርካታ ፕሮሰሶችን
ፖዝ እንዲደረጉ ወይም ደግሞ ሙሉ በሙሉ እንዲቋረጡ እያደረገ ይገኛል። ከነዛም መካከል እንግዲህ አሳይለም ፕሮሰስ በጊዜያዊነት እንዲቆም አድርጓል። ሌላው የአንዳንድ አገራትን ግሪን ካርድ መስጠት አቁሟል። ስቲል እንደውም ተጨማሪ አገራትም በዚህ ክልከላ ውስጥ እንደሚካተቱም እየተነገረ ይገኛል። ያው በሂደት ላይ እንዳለ ነው የሚታወቀው። ዲፖርቴሽኑ እጅግ በጣም በከፍተኛ ደረጃ ተባብሶ ቀጥሏል። ሌላኛው ደግሞ ከዚህም አልፎ እንግዲህ በጣም ብዙ ፕሮሰሶችን አልፈው በጣም ብዙ ሂደቶችን አልፈው በአሜሪካን ሀገር ናቹራላይዝ የተደረጉ ሰዎች ሲቲዝን የሆኑ ሰዎችን ዲናቹራላይዝ እያደረጉም እንደሚገኙ እየሰማን እንገኛለን። ከዛ በተጨማሪ በተለያዩ የቪዛ አይነቶች ወደ አሜሪካን ሀገር የሚገቡ ሰዎችን እየከለከሉ ይገኛሉ። ከዛ መካከል እንግዲህ H1B ቪዛ አንደኛው ነው። በዚህ ሂደት ውስጥ ወደ አሜሪካን ሀገር የሚገቡ ሰዎችን እየከለከሉ በመሆናቸው ምክንያት እንግዲህ በአሜሪካን ሀገር በአሁኑ ሰዓት እንኳን የወጡ መረጃዎች የሚያመለክቱት ከፍተኛ የሆነ የሰው ኃይል እጥረት እየተከሰተ እንደሆነ ነው። ዶናልድ ትራምፕ እንግዲህ ይህንን ነገር ሲከለክል ያለውን የስራ ዲማንድ በምን ለመሸፈን እንዳሰበ ምንም አይነት ጀስቲፊኬሽን ሲሰጥ አልተደመጠም። እንግዲህ እንደምታውቁት በአሜሪካን ሀገር በነዋሪዎቹ ወይም ደግሞ በአሜሪካን ሲቲዝኖች ብዙ የማይፈለጉና አቮይድ የሚደረጉ የስራ አይነቶች አሉ። እነኚህ የስራ አይነቶች ደግሞ ብዙ ጊዜ የሚሸፈኑት በኢሚግራንትስ ነው ወይም ደግሞ በስደተኞች ነው። ታዲያ ብዙ አሜሪካኖች የማይመርጧቸው የማይፈልጓቸው አቮይድ የሚያደርጓቸው የስራ አይነቶች በአሁኑ ሰዓት ክፍት እየሆኑ እንግዲህ በጣም ብዙ ሆቴሎች እየተዘጉ ነው። ካምፓኒዎች ስራቸውን እያቆሙ እንደሚገኙ እና በጣም በርካታ ችግሮች እየተከሰቱ እንደሆነ እየሰማን እንገኛለን። እንግዲህ በኢሚግራንት ብዙ ጊዜ የሚሸፈኑ የስራ አይነቶች ብዙዎቻችሁ እንደምታውቁት የመጀመሪያው የፋርም ስራ ነው። በፋርም አካባቢ በጣም በርካታ ኢሚግራንት ተሰማርተው እንደሚገኙ ይታወቃል። በኮንስትራክሽን ስራ ላይ የተሰማሩ በርካታ ኢሚግራንት እንዳሉ አሜሪካኖች የማይመርጧቸው ነገር ግን ስደተኞች መርጠዋቸውና ፈልገዋቸው ኦፍኮርስ አማራጭም ስለሌለ ነው። ነገር ግን በኮንስትራክሽን ኤሪያው ላይ በብዛት ተሰማርተው የሚገኙት ስደተኞች ናቸው። ከዛም በተጨማሪ በሃውስ ኪፒንግ ምናልባት በክሊኒንግ ሊሆን ይችላል፣ በሆቴል ውስጥ ባሉ አንዳንድ ስራዎች ሊሆን ይችላል ስደተኞች በብዛት ይገኛሉ። አሜሪካኖቹ እነኚህን ስራዎች አይመርጧቸውም። እነኚህ ብቻ አይደሉም። ከዛም በተጨማሪ እንግዲህ ሆም አሲስታንት እንደ ነርሲንግ ትልልቅ ሰዎችን በቤታቸው አሲስት ማድረግ ሊሆን ይችላል። የኪችን ስራዎች፣ የዴሊቨሪ ስራዎች፣ የታክሲ ስራዎች፣ የኡበር የተለያዩ የራይድ ሰርቪሶች በብዛት የሚሰጡት በስደተኞች ነው። ይህ የሆነበት ዋና ምክንያት እንግዲህ አሜሪካኖች ብዙ ጊዜ እነኚህን ስራዎች አይመርጧቸውም። በጣም በተለያዩ ምክንያቶች በጣም በርካታ ምክንያቶች አሉ። እነኚህ አሜሪካውያን እነኚህን ስራዎች የማይመርጡበት ምክንያት ማለት ነው። እንግዲህ ከነዛ ምክንያት በዋናነት እነኚህ የስራ ታይፖች ከፍተኛ የሆነ ፊዚካል ዲማንድ አላቸው፣ ደግሞ የጉልበት ስራ የሚፈልጉ ናቸው። እዛው ተወላጅ የሆነ አሜሪካዊ የሆነ ሰው ደግሞ ብዙ ጊዜ እነኚህ ስራዎች በዚህ ምክንያት አይመርጣቸውም። ከዛ በተጨማሪ እነኚህ ስራዎች አሁን የጠቀስኩላችሁ ስራዎች እና ሌሎችም በብዛት ምናልባት አውትዶር ሊሆኑ ይችላሉ። አውትዶር በመሆናቸው ምክንያት ደግሞ እንደሚታወቀው የአሜሪካ ዌዘር በጣም ሃርሽ ነው። አይዘር በጣም ሃት ይሆናል ኦር ደግሞ በጣም ቀዝቃዛ ይሆናል። ተወላጁ ወይም ደግሞ አብዛኛው አሜሪካዊ እነኚህን ስራዎች አይመርጣቸውም፣ ሰፈር ማድረጉን ስለማይፈልግ ማለት ነው። ከዛ በተጨማሪ እንግዲህ እነኚህ የስራ ታይፖች ብዙ ጊዜ ኢሞሽናሊም፣ ሳይኮሎጂካሊም፣ ፊዚካሊም እጅግ በጣም የሚያሙ ስራዎች ናቸው። በተለያየ የስራ ዘርፍ ላይ ተሰማርታችሁ የምትሰሩ ሰዎች ታውቃላችሁ። በተለያየ አጋጣሚና በተለያየ ሁኔታ ምናልባት በቀጣሪዎችም ሁኔታ ሊሆን ይችላል ኦር በተለያዩ ምክንያቶች እንግዲህ ኢሞሽናሊ፣ ፊዚካሊ፣ ሳይኮሎጂካሊ ብዙ የሚጎዱ ነገሮች አሉ። ነዋሪውና ተወላጁ የአሜሪካ ዜጋ ብዙ ጊዜ እነኚህን ስራዎች አይመርጣቸውም። ከዛም በተጨማሪ እነዚህ የስራ ታይፖች ብዙ ጊዜ ለአደጋ የሚያጋልጡ ናቸው። ስፔሻሊ አሁን ለምሳሌ ኮንስትራክሽን ላይ የሚሰሩ ሰዎች ለአደጋ የሚጋለጡበት እድል እጅግ በጣም ከፍተኛ ነው። እነኚህን ሪስኮች መውሰድ የሚችለው ስደተኛው ብቻ ነው። አሜሪካውያን ብዙ ጊዜ እነኚህን ስራዎች አይመርጧቸውም። ፋይናሊ እና በጣም ቤዚካሊ በጣም በሚያሳዝን ሁኔታ የነኚህ የጠቀስኩላችሁ የስራ አይነቶች ሚኒማም ወጃቸው በጣም ዝቅተኛ ነው። ኦር ደግሞ የሚከፈላችሁ የክፍያ መጠን ኦር ደሞዝ በጣም አነስተኛ ነው። በዘርዘርኩላችሁና በሌሎችም ምክንያቶች እንግዲህ አሜሪካውያን ወይም ደግሞ ተወላጆቹ ብዙ ጊዜ እነኚህን ስራዎች አይመርጧቸውም፣ አይሰሯቸውም። ታዲያ ለምን ኢሚግራንቶች ኦር ደግሞ ስደተኞች እነኚህን የስራ ታይፖች መረጡ? አይ ቲንክ የብዙዎቻችሁ ጥያቄና ብዙዎቻችሁ ደግሞ ምላሹንም የምታውቁት ይመስለኛል። የመጀመሪያውና ዋናው ምንድነው የኤጁኬሽን ሌቭል አይጠይቁም። አብዛኞቹ የስራ አይነቶች በአሜሪካን ሀገር የሚገኙ ለስደተኛ ምቹ የሆኑ ስራዎች የትምህርት ደረጃ የማይጠይቁ ናቸው። የትኛውም አይነት የትምህርት ደረጃ ላይ ሆናችሁ መስራት የምትችሏቸው በመሆኑ ስደተኞችን የሚጋብዙ የስራ አይነቶች በመሆናቸው ነው። ሁለተኛው ደግሞ ቀደም ብዬ እንደነገርኳችሁ በአሜሪካኖቹ የማይመረጡ ስራዎች በመሆናቸው ምክንያት ከፍተኛ የሆነ ዲማንድ አለ ኦር ደግሞ ክፍት የስራ ቦታዎች እጅግ በጣም በርካታ ናቸው። በዛ ምክንያት እንግዲህ ኢሚዲየትሊ ስደተኞች ያው ስራ ማግኘት ላይ ነው ብዙ ጊዜ ትኩረታቸው። ስለዚህ
ዲማንዱ ወዳለበት የመሄድ አዝማሚያ ስለሚኖር ያው ስደተኞች እነዚህ ስራዎች ላይ በብዛት ይገኛሉ ወር ደግሞ በብዛት ይሰማራሉ። ሌላው ስደተኞች በእነኚህ የስራ ዘርፎች ላይ የሚሰማሩበት ምክንያት ምንድነው? ቀጣሪዎቹ ብዙ ጊዜ ትሬኒንግ ይሰጣሉ። ትሬኒንግ ኦፈር ስለሚያደርጉ በቀላሉ እናንተ ዲግሪ ኖራችሁም አልኖራችሁም ስኪል ኖራችሁም አልኖራችሁም አንዳንድ የስራ ዘርፎች ራሳቸው ኢምፕሎየሮቹ ወይም ደግሞ ቀጣሪዎቹ ትሬኒንግ ሰጥተዋችሁ ወደ ስራ እንድትገቡ ያደርጓቸዋል። ሶ ዲግሪ ኖራችሁም አልኖራችሁም የስራ ልምድ ኖራችሁም አልኖራችሁም ብዙ ጊዜ ማተር አያደርግም። ሶ እነኚህ ካምፓኒዎች እንደዚህ አይነት ኦፈር ስላላቸው ስልጠና ስለሚያመቻቹ በስደተኞች ተመራጭ ናቸው። አራተኛው እንደ ምክንያት የሚጠቀሰው እንግዲህ ስደተኞች እንደሚታወቀው በአንድ ስራ ብቻ መተዳደር አይችሉም። ሶ እነኚህ የስራ ዘርፎች ብዙ ጊዜ ፍሌክሲብል ናቸው። ሶ የሆነ ሰዓት ሰርታችሁ የሆነ ሰዓት ደግሞ ሌላ ቦታ ለመሄድ ወይም ደግሞ ተጨማሪ ስራ ለመስራት የሚያስችል ፍሌክሲቢሊቲ አላቸው። ሶ በዚህ ምክንያት እንግዲህ እነኚህ የስራ ዘርፎች በስደተኞች ተመራጭ ይሆናሉ። አምስተኛውና ዋነኛው ጉዳይ ደግሞ ምንድነው? እንደሚታወቀው ስደተኞች አሜሪካን ሀገር ከገቡ በኋላ ስራ ማግኘት ትልቁ ሄዴክ ነው። ያ ማለት ምንድነው? እንግዲህ ቶሎ ወደ ሲስተም መግባት ይፈልጋል በአብዛኛው ስደተኛ። ሶ እነኚህ የስራ ዘርፎች ቀደም ብዬ እንደነገርኳችሁ ከፍተኛ የሆነ ዲማንድ አላቸው። ሶ ዲማንዱ ካለ ደግሞ ኦብቪየስሊ በቀላሉ ስራ ማግኘት ይቻላል። ሶ ስደተኞች እነዚህ የስራ ዘርፎች የሚመርጧቸው በቶሎ ስለሚገኙ ደግሞ አቬይለብል በመሆናቸው ምክንያት ነው። ሌላውና የመጨረሻ ብዬ ያስቀመጥኩት ምክንያት ምንድነው? ብዙ ሰዎች ምናልባት ስኪል ሊኖራቸው ይችላል። ያው ስኪል እንደምታውቁት በአጭር ጊዜ ውስጥ ማስተር ማድረግ የምትችሏቸው ብዙ አይነት ስኪሎች አሉ። ሶ ምናልባት ድራይቪንግ ሊሆን ይችላል። ድራይቪንግ ኢዝ ስኪል ራይት። ሶ ላይሰንስ ያለው ሰው በቀላሉ ስራ ማግኘት ይችላል። ሶ ዲግሪ ሳይኖራችሁ ወይም ደግሞ በጣም ኤክስቴንድድ ለሆነ ጊዜ ትምህርት ሳትማሩ በጣም በአጭር ጊዜ ውስጥ ስኪል ከያዛችሁ በኋላ ወደ እነኚህ የስራ ዘርፎች መሰማራት ትችላላችሁ። ሶ አንዳንድ ስራዎች ስኪል ብቻ ስለሚጠይቁ በቀላሉ ስኪሎቹን በአጭር ጊዜ ውስጥ ተምራችሁ በማግኘት እነኚህን ስራዎች መስራት የምትችሉበት እድል ስላለ እነኚህን የስራ ዘርፎች በስደተኞች ተመራጭ ያደርጋቸዋል ማለት ነው። ሶ አሁን እየሆነ ያለው ምንድን ነው? እንግዲህ በትራምፕ አሰራር እንደ ቀደም ብዬም በመግቢያ እንደነገርኳችሁ ትራምፕ እንዲገቡ የሚፈልጓቸው ሰዎች ባለጸጎች፣ ባለሀብቶች ምናልባት በቅርብም ሲናገሩ ሰምታችኋቸው ከሆነ አገራትንም ሲመርጡ ተደምጠዋል። ለምሳሌ ከኖርዌይ፣ ከዴንማርክ፣ ከስዊድን ሰዎችን በጥቂቱ ብናመጣ ይሻላል ሲሉም ተደምጠዋል። በቅርቡ የምታስታውሱ ከሆነ እኚህ ሰው እየጋበዟቸው ያሉት ሰዎች ምናልባትም አሁን የጠቀስኩላችሁን የስራ ዘርፎች መስራት የማይችሉ አብዛኛው ከስዊድን ከኖርዌይ እና ከመሳሰሉት አገራት ወደ አሜሪካን ሀገር የሚሄዱ ሰዎች ለጉብኝት ወይ ለትምህርት ሊሆን ይችላል እንጂ ምናልባት አሁን በነገርኳችሁ የስራ ዘርፎች ውስጥ ተሰማርተው መስራት የሚችሉ አይደሉም። በተመሳሳይ ደግሞ ጎልድ ካርድን በተመለከተ በጎልድ ካርድ ወደ አሜሪካን ሀገር የሚገቡ ሰዎች ሌክዠሪ ህይወት የሚኖሩ ባለጸጎችና ባለሀብቶች ናቸው። which means አሁንም በእነኚህ የስራ ዘርፎች ውስጥ መሰማራት የማይችሉ ከፍተኛ የሆነ የላይፍ ስታንዳርድ ያላቸው ግለሰቦች ናቸው። ሶ ወደ አሜሪካን የሚገቡ ሰዎች በሙሉ እንደዚህ አይነት ስታንዳርድ ላይ ያሉ ከፍተኛ የኑሮ ደረጃ ያላቸው ከሆኑ who is going to cover those jobs? ማን ነው እነኚህን የስራ ዘርፎች የሚሸፍነው? ዶናልድ ትራምፕስ ይህንን ጉዳይ በተመለከተ ምን ሲሉ ተደምጠዋል? ምናልባት እኔ መረጃው ስለሌለኝ ይሁን አላቅም። ነገር ግን ዶናልድ ትራምፕ እነኚህ የስራ ዘርፎች በማን ከበር መደረግ አለባቸው፣ በማን መሸፈን አለባቸው የሚለውን ጉዳይ ሲናገሩ በፍጹም አልሰማውም። ምን እያሰቡ እንደሆነም ሊገባኝ አልቻለም። እንደምታውቁት ስቲል እንግዲህ ከዚህ ቀደም የነበረው የዲቪ ሎተሪ እስካሁን አናውንስ አልተደረገም። እስካሁን ምንም አይነት የተሰጠ መግለጫም የለም በጉዳዩ ላይ። ያ ማለት ምንድነው? በህጋዊ መንገድ የሚገቡ የሌሎች ሀገራት ዜጎችንም ለመከልከል ዳርዳር እያሉ እንደሆነ ማሳያ ነው። ምናልባት በዚህ ዓመት የመኖሩ ነገርም አጠራጣሪ ነው። ጀስት በኔ እይታ ሊኖር ይችላል። ነገር ግን ዲስ ማች ሌት መሆኑ በራሱ ትንሽ ዳውት እንዲኖረን የሚያደርግ ነው። ታዲያ በዚህ የሚቀጥል ከሆነ ዶናልድ ትራምፕ ስለ ጉዳዩ መፍትሄ ካላስቀመጡ በተመሳሳይ ሁኔታ በጣም ውድ ከሆኑ ሀገራት ብቻ ወይ ደግሞ ሀብታም ከሆኑ ሀገራት ብቻ ዜጎች እንዲገቡ የሚያደርጉ ከሆነ በጎልድ ካርድ በሚሊዮን ዶላር ሰዎች እንግዲህ አሜሪካን ሀገር ለመኖር የሚመጡ ከሆነ ምን ሊፈጠር ይችላል? ፐርሰናሊ እንግዲህ አሁንም እየተመለከትን እንደምንገኘው እና ብዙዎቹም ደግሞ የወጡ ኮምፕሌን እንደሚያደርጉት ከፍተኛ የሆነ የስራ ክፍተት ይፈጠራል። ሆቴሎች ይዘጋሉ፣ ካምፓኒዎች ይዘጋሉ፣ ፋርም ኤሪያዎች እንግዲህ ሰራተኛ ያጣሉ። እንደነገርኳችሁ አሜሪካውያን እነኚህን ስራዎች ሊሰሯቸው አይችሉም በፍጹም። there are other options እነሱ መስራት የሚችሏቸው ብዙ ኦፕሽኖች አሉ፣ እነሱን ይሰራሉ። በእነኚህ የስራ ዘርፎች ላይ የመሰማራት እድላቸው በጣም ጠባብ ነው። አሁንም እየተመለከትን እንደምንገኘው እንግዲህ ፋርም ኤሪያዎች አይታችሁ ከሆነ ተመልክታችሁ ከሆነ ባዶ ናቸው። ኦልሬዲ እነዚህ ኢሚግራንቶች እየፈሩም እየሸሹ ነው፣ ስራ ቦታቸውም አይገኙም። ኦልሬዲ ሪፖርትም እየተደረጉ ስለሚገኙ ማለት ነው። በተመሳሳይ ፋብሪካዎች
ክፍት እየሆኑ ነው። እንግዲህ ምርትም ይቀንሳል። የፋርም ፕሮዳክቶችም በሰዓቱ ሃርቨስት ማይደረጉ ከሆነ ይበሰብሳሉ፣ ለአላስፈላጊ ኪሳራም ይዳረጋሉ። በዚህ የሚቀጥል ከሆነ እንግዲህ የባሰ በአሜሪካን ሀገር ከፍተኛ የሆነ ኢኮኖሚያዊ ችግር ሊያስከትል ይችላል። ጉዳቱ ደግሞ አሁን እንደምንመለከተው ያው ስደተኞች እንደሚፈሩትና እንደሚጎዱት ብቻ ሳይሆን ቀጣሪዎችም ሲቲዝኖችም ሆኑ የአሜሪካን ነዋሪዎችም በችግሩ ተጠቂ እንደሚሆኑ ግልጽና አሁንም የምናየው ጉዳይ ነው። 100% ዶናልድ ትራምፕ እየወሰዱት ባለው እርምጃ የሁሉንም ሰው በር የሚያንኳኳ ይሆናል የሚል ግምት አለኝ። እየሆነም ስለሆነ ማለት ነው። ታዲያ አሁን ዶናልድ ትራምፕ አናውንስ ያደረጉትና ኦልሬዲ በስራ ላይ እንዲውል ያደረጉት ጎልድ ካርድ ምን ያህል ሰው አፎርድ አድርጎት ወደ አሜሪካን ሀገር ይገባል? በተለይ ደግሞ አሁን አሜሪካ ባለችበት ሲቹዌሽን፣ አሁን ባለችበት ኢንስታቢሊቲ ወይም ደግሞ አለመረጋጋት ምን ያህል ሰዎች ጎልድ ካርድን ገዝተው ከዛውም ደግሞ $1 ሚሊዮን ከዛ በተጨማሪ ፕሮሰሲንግ ፊ $15,000 ከፍሎ የሚገባው ማን ነው? እውነት አሁን ዩናይትድ ስቴትስ ያለችበት ሁኔታ አይደለም $1 ሚሊዮን ተከፍሎበት ወይም ደግሞ $2 ሚሊዮን ተከፍሎበት በነፃ ስለመሄድ የሚጋብዝ ሁኔታ ነው ወይስ ያለው? ይህ እንግዲህ የብዙዎቻችን ጥያቄ ነው። በቅርቡ እንግዲህ ምላሹን የምናገኝ ይሆናል። እስካሁን ምንም የተመዘገበ በጎልድ ካርድ ወደ ዩናይትድ ስቴትስ የገባ ሰው እንደሌለ ነው መረጃዎች የሚያመለክቱት። የወጣ ምንም አይነት መረጃ የለም። እናንተ ይህንን ጉዳይ በተመለከተ ምን ሀሳብ አስተያየት አላችሁ? በኮሜንት ሴክሽን አጋሩ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ ጋብዛለሁ። ጤና ይስጥልን።